የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ትናንት ሐሙስ በብራስልስ ባካሄዱት ስብሰባ የኢራን አብዮታዊ ዘብ በአሸባሪነት ፈርጀዋል። ፍረጃው የኢራን መንግስትም አውግዞታል። ትናንት ብራስል የተካሄደው የ27ቱ የአውሮፓ ህብረት አባል ሀገሮች የውጭ ጉዳይ ሚኒስትሮች ስብሰባ ሩሲያ በዩክሬን ላይ እያካሄደችው ባለው ጦርነት ውድመት፣ መካከለኛው ምስራቅ በተለይም በጋዛ የተኩስ ማቆም ስምምነት ላይ፣ በሱዳን እየተካሄደ ባለው አውዳሚ የእርስ በእርስ ጦርነትን፣ በአፍሪካ ትልቁ ሐይቅ አካባቢ ባለው ግጭት እንዲሁም ኢራን በሰላማዊ ተቋሞች ላይ የተወሰደው ከፍተኛ የኃይል እርምጃ ላይ ተወያይተው ውሳኔዎችን አሳልፏል። የማዕቀብ እርምጃዎችንም ወስዷል። በአሁኑ ወቅት ከአሜሪካ ጋር በወታደራዊ ፍጥጫ ላይ የምትገኘው ኢራን ባለፉት ሳምንት በሰላማዊ ተቋሞች ላይ በወሰደችው መጠነ ሰፊ የኃይል እርምጃ ከፍተኛ ውግዘት እየደረሰባት ይገኛል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ድርጊቱን በማውገዝ የኢራን ወታደራዊ አዛዦች ድርጊቶች ላይ ያስተላለፏቸው ማዕቀብ በተጨማሪ ዋናው የኢራን ወታደራዊ ክንፍ የሆነው የኢራን አብዮታዊ ዘብ በአሸባሪነት እንዲፈረጅ የወሰነ መሆኑን ህብረቱ የውጭ ጉዳይ ኃላፊና የሰብሳቢው መሪ ወይዘሮ ካያ ካላስ አስታውቀዋል። ሚኒስትሮቹ ዛሬ የኢራን አብዮታዊ ዘብ በአሸባሪነት እንዲፈረጅ ወስነዋል። ይህ ውሳኔም ፍረጃ የኢራን አብዮታዊ ዘብ ከአይሲስ፣ ሐማስ፣ ሂዝቦላና አልቃይዳ ተርታ ያስቀምጣል በማለት የሽብር ተግባር የሚፈጽሙ ኃይሎች እንደ አሸባሪነት መታየትና መስተናገድ ይኖርባቸዋል ብላል። 1979 በኢራን የተከሰተውን አብዮታዊ ተከትሎ በተቋቋመ የሚነገርለት የኢራን አብዮታዊ ዘብ 150 ሺህ በላይ የምድር ባህርና የአየር ኃይል ወታደሮች እንዳሉትና ታማኝነቱና ተጠሪነቱም ለኢራን መንፈሳዊ መሪ አያቶላ አሊ ካሚኒ መሆኑ ይገለጻል። መንግስታትና የሰብአዊ መብት ድርጅቶች ሰብአዊነቱ ኢራን የሚፈጸሙ የሰብአዊ መብት ጥሰቶችና በተለያዩ